መጽሐፈ ነህምያ ምዕራፍ 4 ሰንባላጥም ቅጥሩን እንደሰራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨም። በአይሁድም አላገጠ። በወንድሞቹና በሰማርያ ሰራዊትም ፊት እነዚህ ደካሞች አይሁድ የሚሰሩት ምንድነው? ይተውላቸዋልን? ይሰዋሉን? በአንድ ቀንስ ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድኑታልን? ብሎ ተናገረ። አሞናዊውም ጦቢያ በአጠገቡ ቆሞ በድንጋይ በሚሰሩት ቅጥራቸው ላይ ቀበሮ ቢመጣበት ያፈርሰዋል አለ። አምላካችን ሆይ ተንቀናልና ስማ፣ ስድባቸውንም በራሳቸው ላይ መልስባቸው። በምርኮ አገር ለብዝበዛ አሳልፈ ስጣቸው። በደላቸውንም አትክደን፣ ኀጢአታቸውም ከፊት አይደምሰስ። በሠራተኞች ፊት አስቈጥተውሃልና ቅጥሩንም ሠራን። ቅጥሩም ሁሉ እስከ እኩሌታው ድረስ ተጋጠመ። የሕዝቡም ልብ ለሥራው ጨከነ። ሰንባላጥና ጦቢያም ዓረባውያንም፣ አሞናውያንም፣ አሽዶዳውያንም የኢየሩሳሌም ቅጥር እየታደሰ እንደ ሄደ የፈረሰውም ሊጠገን እንደ ተጀመረ በሰሙ ጊዜ እጅግ ተቈጡ። መጥተውም ኢየሩሳሌምን ይወጉና ያሸብሩ ዘንድ ሁሉም በአንድነት ተማማሉ። ወደ አምላካችንም ጸለይን። ከእነርሱም የተነሣ በአንጻራቸው ተጠባባቂዎች በሌሊትና በቀን አደረግን። ይሁዳም የተሸካሚዎች ኃይል ደከመ፣ ፍርስራሹም ብዙ ነው፣ ቅጥሩንም እንሠራ ዘንድ አንችልም አሉ። ጠላቶቻችንም ወደ መካከላቸው እስክንመጣና እስክንገድላቸው ድረስ ሥራቸውንም እስክናስተጓጉል ድረስ አያውቁምና አያዩም አሉ። በአጠገባቸውም የተቀመጡት አይሁድ መጥተው ከስፍራው ሁሉ ይመጡብናል ብለው 10 ጊዜ ነገሩን። ከቅጥሩም በስተኋላ በኩል ባለው በታችኛው ስፍራ ሰይፋቸውን፣ ጦራቸውን፣ ቀስታቸውንም አስዤ ሕዝቡን በየወገናቸው አቆምኳቸው። አይቼም ተነሣው። ታላላቆቹንና ሹማምቱንም የቀሩትንም ሕዝብ አትፍሯቸው፣ ታላቁንና የተፈራውን ጌታ አስቡ። ስለ ወንድሞቻችሁም ስለ ወንዶችና ስለ ሴቶች ልጆቻችሁም ስለ ሚስቶቻችሁም ስለ ቤቶቻችሁም ተዋጉ አልኋቸው። ጠላቶቻችንም ይህ ነገር እንደ ደረሰልን እግዚአብሔርም ምክራቸውን ከንቱ እንዳደረገው ሰሙ። እኛም ሁላችን ወደ ቅጥሩ እያንዳንዳችን ወደ ሥራችን ተመለስን። ከዚያም ቀን ጀምሮ እኩሌቶቹ ብላቴኖቼ ሥራ ይሠሩ ነበር፣ እኩሌቶቹም ጋሻና ጦር ቀስትና ጥሩርም ይዘው ነበር። አለቆቹም ከይሁዳ ቤት ሁሉ በኋላ ይቆሙ ነበር። ቅጥሩንም የሚሠሩትና ተሸካሚዎቹ በአንድ እጃቸው ይሠሩ ነበር፣ በአንድ እጃቸውም የጦር መሣሪያቸውን ይይዙ ነበር። አናጢዎቹም ሁሉ እያንዳንዱ ሰይፉን በወገቡ ታጥቆ ይሠራ ነበር። ቀንደ መለከትም የሚነፋ በአጠገቤ ነበረ። ታላላቆቹንና ሹማምቱን የቀሩትንም ሕዝብ ሥራው ታላቅና ሰፊ ነው፣ እኛም በቅጥሩ ላይ ተበታትነናል፣ አንዱም ከሁለተኛው ርቆአል። የቀንደ መለከቱንም ድምፅ ወደምትሰሙበት ስፍራ ወደዚያ ወደ እኛ ተሰብሰቡ፣ አምላካችን ስለ እኛ ይዋጋል አልኋቸው። ሥራውንም ሠራን። ከማለዳ ወገግታም ጀምሮ ከዋክብት እስኪወጡ ድረስ እኩሌቶቹ ጦር ይይዙ ነበር። ደግሞም በዚያ ጊዜ ሕዝቡን ሁላችሁ ከብላቴናዎቻችሁ ጋር በኢየሩሳሌም ውስጥ እደሩ፣
በሌሊትም ጠባቂዎች ሁኑልን፣ በቀንም ስሩ አልኋቸው። እኔና ወንድሞቼም ብላቴኖቼም በኋላዬም የነበሩት ጠባቂዎች ልብሳችንን አናወልቅም ነበር። መጽሐፈ ነህምያ ምዕራፍ 5 በወንድሞቻቸውም በአይሁድ ላይ ትልቅ የሕዝቡና የሚስቶቻቸው ጩኸት ሆነ። አያሌዎቹም ወንዶችና ሴቶች ልጆቻችን ብዙዎች ናቸው፣ በልተንም በሕይወት እንድንኖር እህልን እንሸምት ይሉ ነበር። አያሌዎቹም ከራብ የተነሣ እህልን እንሸምት ዘንድ እርሻችንንና ወይናችንን ቤታችንንም አስይዘናል ይሉ ነበር። ሌሎቹም ለንጉሡ ግብር እርሻችንና ወይናችንን አስይዘን ገንዘብ ተበድረናል። አሁንም ሥጋችን እንደ ወንድሞቻችን ሥጋ፣ ልጆቻችንም እንደ ልጆቻቸው ናቸው። እነሆም ወንዶችና ሴቶች ልጆቻችን ባሪያዎች ይሆኑ ዘንድ ሰጥተናል። ከሴቶችም ልጆቻችን ባሪያዎች ሆነው የሚኖሩ አሉ። ታላላቆችም እርሻችንንና ወይናችንን ይዘዋልና ልናድናቸው አንችልም ይሉ ነበር። እኔም ጩኸታቸውንና ይህን ቃል በሰማው ጊዜ እጅግ ተቈጣው፣ በልቤም አሰብሁ። ታላላቆቹንና ሹማምንቱንም ሁላችሁ እያንዳንዳችሁ ወለድ ትወስዳላችሁ ብዬ ተጣላኋቸው። ትልቅም ጉባኤ ሰበሰብኳቸው። እኔም ለአሕዛብ የተሸጡትን ወንድሞቻችንን አይሁድን በፈቃዳችን ተቤዠን፣ እናንተስ ወንድሞቻችሁን ትሸጣላችሁን? እነርሱስ ለእኛ የተሸጡ ይሆናሉን? አልኋቸው። እነርሱም ዝም አሉ፣ መልስም አላገኙም። ደግሞም አልሁ፣ የምታደርጉት ነገር መልካም አይደለም። ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን? እኔም ደግሞ ወንድሞቼ ብላቴኖቼም ገንዘብና እህል ለእነርሱ አበድረናል። እባካችሁ ይህን ወለድ እንተውላቸው። እርሻቸውንና ወይናቸውን ወይራቸውንና ቤታቸውንም ከእነርሱም የወሰዳችሁትን ገንዘቡንና እህሉን ወይን ጠጁንና ዘይቱን ከ100 እጅ 1 እጅ እባካችሁ ዛሬ መልሱላቸው። እነርሱም እንመልስላቸዋለን፣ ከእነርሱም ምንም አንሻም፣ እንደ ተናገርህ እንዲሁ እናደርጋለን አሉ። ካህናቱንም ጠርቼ እንደዚህ ነገር ያደርጉ ዘንድ አማልኋቸው። ደግሞም ልብሴን አራገፍኩና ይህን ነገር የማያደርገውን ሰው ከቤቱና ከሥራው እንዲሁ እግዚአብሔር ያራግፈው፣ እንዲሁም የተራገፈና ባዶ ይሁን አልሁ። ጉባኤውም ሁሉ አሜን አሉ፣ እግዚአብሔርንም አመሰገኑ። ሕዝቡም እንደዚህ ነገር አደረጉ። ንጉሡም በይሁዳ ምድር ላይ አለቃ እሆን ዘንድ ካዘዘኝ ጊዜ ጀምሮ ከንጉሡ ከአርጤክስስ ከ20ኛው ዓመት እስከ 32ኛው ዓመት ድረስ 12 ዓመት ያህል እኔና ወንድሞቼ ለአለቃ የሚገባውን ስንቅ አልበላንም። ከእኔ አስቀድመው የነበሩት አለቆች ግን በሕዝቡ ላይ አክብደው ነበር። ስለ እንጀራውና ስለ ወይኑ 40 ሰቅል ብር ይወስዱ ነበር። ሌሎቻቸውም ደግሞ በሕዝቡ ላይ ይሰለጥኑ ነበር። እኔ ግን እግዚአብሔርን ስለ ፈራው እንዲህ አላደረኩም። ደግሞም አጥብቄ የቅጥሩን ሥራ ሠራው፣ እርሻም አልገዛንም። ብላቴኖቼም ሁሉ ወደዚያው ወደ ሥራው ተሰበሰቡ። ደግሞም በዙሪያችን ካሉት አሕዛብ ወደ እኛ ከመጡት ሌላ ከአይሁድና ከሹማምቱ 150 ሰዎች በገበታዬ ነበሩ። ከወፎችም በቀር ለአንድ ቀን 1 በሬና 6 የሰቡ በጎች በ10 ቀንም ብዙ ልዩ ልዩ ዐይነት
ወይን ጠጅ ይዘጋጅልኝ ነበር። ነገር ግን አገዛዝ በሕዝቡ ላይ ከብዶ ነበርና ለአለቃ የሚገባውን ስንቅ አልሻም ነበር። አምላኬ ሆይ ለዚህ ሕዝብ ያደረግሁትን ሁሉ ለበጎነት አስብልኝ።